ትንሣኤከ በመንፈሳዊ ሕይወት ውስጥ ሴቶች በጣም ያለው የኢትዮጵያ ኦርቶዶክስ ሃይማኖት ተከታይ ባህል መግደላዊት ማርያም፣ ዮሐና መጀመሪያ ዓርብ ዕለት ሲያዝኑ የነበሩትን ሴቶች እንኳን አደረሳችሁ 6666 ግርፋት ገርፈውታል። ሰማይ የትንሣኤን ብርሃን ቀድሞ ያዩ እነዚህ ብርቱ ሴቶች ነበሩ። ትንሣኤከ ለእለ አመነ ትንሣኤከ ብዙ ትኩረት የምንሰጥባቸው ወይም ከትንሣኤው ጋር ተያይዘው የሚነሱ በተደጋጋሚ የማቴዎስ ወንጌል ምዕራፍ 28 ቁጥር 1ን የማርቆስ ወንጌል ምዕራፍ 15ን እንደዚሁም ደግሞ የሉቃስ ወንጌል ምዕራፍ 24ን ሁሉንም ወንጌሎች ስንከፍትና ስንገልጥ መጀመሪያ ቅድሚያ የምናገኛቸው ሴቶችን ነው። ሴቶቹ ያው በመከራው ጊዜ ቀራንዮ አደባባይ ድረስ ሲገረፍ እያዩ ሲደማ ደሙ ሲፈስ ራቅ ሲተፋበት እያለቀሱ የነበሩ ናቸው። በኋላ ደግሞ ሰንበት እስኪያልፍ ድረስ ብቻ ነው ሴቶች ከክርስቶስ የተለዩት። መግደላዊት ማርያም፣ ዮሐና፣ ያዕቆብ እናት ማርያም፣ እነዚህ ስሞች በትንሣኤ ታሪክ ውስጥ የወርቅ ቀለም አላቸው። ታሪኩ የሚጀምረው በጨለማና በለቅሶ ነው። ተስፋ በቆረጠ ልብ ሽቶ ይዘው ወደ መቃብሩ የገሰገሱ እነሱ ነበሩ። ዓለም ገና በከባድ እንቅልፍ ውስጥ እያለች የትንሣኤን ብርሃን ቀድሞ ያዩ እነዚህ ብርቱ ሴቶች ነበሩ። ከብሉይ ኪዳን ነቢያትና ብርቱ እናቶች ጀምሮ የሴቶች የድል አብሳሪነት ታሪክ በጽናት የተገነባ ነበር። በብሉይ ኪዳን ምስክርነታቸው ተቀባይነት ባልነበረበት፣ ባልተደመጠበት በዚያ የሕግ ዘመን ጌታ ግን ለትንሣኤው የመጀመሪያ ምስክሮች አድርጎ መረጣቸው። ይህም ለሴቶች የተሰጠ ታላቅ የክብርና የነጻነትም አዋጅ ነበር። ቀዳሚት ሰንበት ነች። ያቺ ቀዳሚት ሰንበት ግን ካለፈች በኋላ ጌታ በመቃብር ካረፈ በኋላ በሌሊት እንደገና ብዙ ሽፍቶች እያሉ ብዙ ችግር እያለ በዛ ሁሉ መከራ፣ በዛ ሁሉ ጨለማ፣ በዛ ሁሉ ሌሊት ግን ተነስተው ወደ ኢየሱስ ክርስቶስ ትንሣኤውን ለማየት አይደለም፣ እነሱ ያው ሽቶ ለመቀባት ፍቅራቸውን ለመግለጽ ነው። ፍቅራቸውን ለመግለጽ ነው። ትጋታቸውን ነው የምናየው እዚህ ጋር። ፍቅራቸው እስከ ሞት ድረስ የጸና ነበረ። እስከ መቃብር ድረስ ብዙዎቹ ሸሽተዋል፣ ሄደዋል። ሐዋርያት ሸሽተዋል፣ ተደብቀዋል፣ ፈርተዋል። ብዙ ሰዎች ነበሩ ያዳናቸው፣ የፈወሳቸው፣ ውለታ የዋለላቸው ብዙዎች አሉ። ነገር ግን ሁሉም አልተገኙም እና ሴቶች ግን እስከ ቀራንዮ አደባባይ ድረስ መስቀሉ ስራ አጠገብ ነበሩ። እንደገና ደግሞ ጎልጎታ መቃብሩ ዘንድ ደግሞ እዛም ስለነበሩ ከትንሣኤው ጋር በሰፊው አብረን እናያቸዋለን። ሃሌሉያ ዮም ፍስሐ ኮነ በሰንበተ ክርስቲያን እስመ ተንሥአ ክርስቶስ እሙታን ቀደሳ ወአክበራ እምኩሎን መዋዕል አላላ አማን ተንሥአ እምነ ሙታን። የሴቶቹ ሐዘን ወደ ደስታ የተቀየረው በእድገት ነው። እያደገ ነው የመጣው። የመጀመሪያው ነገር ጭንቀት ነበር። እንግዲህ ደስታን የሚፈጥረው ጭንቀቱ ነው። ከኋላ የነበረው ጭንቀት፣ ከኋላ የነበረው ሐዘን፣ ፍርሃት የሚባሉት ነገሮች አሉ። የመጀመሪያው የነዚህ የሴቶቹ ትንሣኤውን ለማየት ወደ መቃብሩ ሲገሰግሱ የመጀመሪያው ጭንቀታቸው የነበረው ድንጋዩን ከመቃብሩ ላይ ማን ያነሳልናል የሚል ነበር። እንግዲህ ደስታቸው የተቀየረው ከዚህ ጭንቀት ተነስቶ ነው ማለት ነው። በጣም ትልቅ ድንጋይ ነው። አንከባለው የደፈኑበት፣ ማንም ደቀ መዛሙርቱ መጥተው እንዳያነሱት በማተብ አትመውበታል። ስለዚህ መድኃኒታችን ኢየሱስ ክርስቶስ ደግሞ መቃብር ክፈቱልኝ፣ መግነዝ ፍቱልኝ ሳይል ሞትን ድል አድርጎ የተነሳበት የዛን ምሽት
ለነዚህ ለሴቶቹ ትንሣኤውን መጀመሪያ ራሱ በኋላ ነው ሐዋርያት እነዛ መላእክቱ ናቸው ያስታወሷቸው። አስቀድሞ እንደተናገረ በገሊላ ይቀድማችኋል እነሳለሁ እንዳለ ተነስቷል፣ ያውን ከሙታን መካከል ስለምን ትፈልጉታላችሁ ብለው የነገሯቸው መስራች የነገሯቸው መላእክቱ ናቸው። ያንን ሁሉ ረስተው ነበረ። ያው ዝንጋይ የነበረባቸውና ከሐዘኑ ብዛት የተነሳ ከመከራው ብዛት የተነሳ ከዛ ሁሉ ዱላ፣ ከዛ ሁሉ ግርፋት፣ ከዛ ሁሉ ደም መፍሰስ፣ ከዛ ሁሉ ስቃይ በኋላ ጌታ ይነሳል ብለው ሳይሆን እነሱ እያሰቡ እየሄዱ ያሉት መቃብሩን ሄደው እዛ ሽቱ ለመቀባት ያው እንደ አይሁድ ስርዓት እንደ ዕብራውያን ልማድ መሰረት መቃብሩን ሽቶ ለመቀባት ውድ ሽቶ ይዘው ወደ ኢየሱስ ክርስቶስ ዘንድ ሲሄዱ በመንገድ ግን እየተነጋገሩ ሄዱ ነበር። የመጀመሪያው ጭንቀታቸው የነበረው ምንድነው ካልሽኝ መቃብሩን ማን ድንጋዩን ያነሳልናል ነበር። ትንሣኤከ ለእለ አመነ ትንሣኤከ የመጀመሪያው ፕሮግረስ ነው። ሁለተኛው የመላእክት ብስራት ነው። ወደ ውስጥ ደግሞ ሲገቡ መቃብሩ ባዶ ነው። መላእክት ብቻ ተቀምጠዋል ነጭ ልብስ ለብሰው። የመግነዙ ጨርቅ አለ፣ ሁሉ ነገር የለም። እና በዚህ ሰዓት ደግሞ እንደገና ይሄንን ነገር ማን ነው ድንጋዩን ያንከባለለው? እንዴት ተንከባለለ? ማን ያንከባለለው ቻለ? ምንድነው የሚያስታውስ ያስፈልግ ነበርና የሁለተኛው ጉዳይ ደግሞ የመጣላቸው ምንድነው? የመላእክቱ ብስራት ነው። ያውን ከሙታን መካከል ስለምን ትፈልጉታላችሁ እንደተናገረ ተነስቷል ብለው ነገራቸው። ይሄ አንደኛው ሌላ ደስታ ነው ማለት ነው። ሶስተኛው ከኢየሱስ ክርስቶስ ጋር መገናኘታቸው። የማቴዎስ ወንጌል ምዕራፍ 28 ቁጥር 9 ላይ መድኃኒታችን ኢየሱስ ክርስቶስ በመንገድ አግኝቷቸው ደስ ይበላችሁ ብሎ አላቸው ይላል። ሶስተኛ ያገኙት ጌታን ነው። በመንገድም አገኛቸው። ስለዚህ ሴቶቹ ደቀ መዛሙርቱን ለማርዳት መድኃኒታችን ኢየሱስ ክርስቶስ እንደተነሳ እየሮጡ ደቀ መዛሙርቱ ወዳሉበት ቦታ እየገሰገሱ ሲሄዱ ጌታ በመንገድ አገኛቸውና ሶስተኛው ደግሞ ደስ ይበላችሁ ብሎ በዚህ ምክንያት ደስታውን ቀይሮላቸዋል። ስለዚህ መጀመሪያ ዓርብ ዕለት ሲያዝኑ የነበሩትን ሴቶች ሐዘናቸውን የገለጸላቸው ቀስ በቀስ ነው። ድንጋዩን አንከባሎ በመላእክት ብስራት አማካኝነት ከዛ በኋላ ራሱ ተገልጾላቸው ለሴቶቹ በዚህ ምክንያት የትንሣኤውን ደስታ ገልጾላቸዋል። ለማርያም መግደላዊትም ለብቻዋ በመቃብሩ አጠገብ ቆማ ስታለቅስ አግኝቷት ስሟን ጠርቶ እሷም ደግሞ ያለውን ነገር አይታ ትንሣኤውን ገልጾላት ወደ ደቀ መዛሙርቱ ሄዳ እንድትናገር ነግሯታልና ስለዚህ ሴቶቹን ትንሣኤውን የገለጸላቸው ደስታውን የገለጸላቸው በእድገት ነው። ፍስሐኮ ሰንበተ ክርስቲያን እስመ ተንሥአ ክርስቶስ እሙታን ዮም ፍስሐኮ ሰንበተ ክርስቲያን እስመ ተንሥአ ክርስቶስ እሙታን ቀደሰ ወአክበራ ቀደሰ ወአክበራ ወአላላ እምኩሎን መዋዕል ቀደሰ ወአክበራ ቀደሰ ወአክበራ
እምኩሎን መዋእል ትንሣኤከ ለእለ አመን። ያው ትንሣኤው ለሁሉም ለሰው ልጆች ሁሉ ለወንድም ለሴትም ለሕፃንም ለትልቅም ለአዛውንትም ለሁሉም የተገለጸ ነው። ነገር ግን በስፋት የሚጠቀሰው ግን ያው ለሴቶቹ መጀመሪያ መገለጹ ነው። ይህም የሆነበት ምክንያት ሚስጥር ነው። በእንተ ሔዋን ተአጽኦ ተገነት ወበእንተ ማርያም ድንግል ተርኅወ ለነ ዳግመ። ቅዱስ ኤፍሬም በሐሙስ ውዳሴ ማርያሙ ላይ በሔዋን አማካኝነት የገነት ደጅ ተዘጋ ይላል። በድንግል ማርያም አማካኝነት ደግሞ የገነት ደጅ ተከፍቶልናል። ሞት ወደ ዓለም ዜናውን የሰማው የሰው ልጅ የሞትን ዜና የሰማው በሴት አማካኝነት በሔዋን አማካኝነት ነው። የሞትን ዜና በሴት ምክንያት ሰማን። ሞት በሴት አማካኝነት ወደ ዓለም ሁሉ መጣ ተብሎ ያው በ5500 ዘመን የሚታመንበት እምነት ነበር። ስለዚህ ያ ደግሞ ሞት በትንሣኤ ድል መነሳቱ በሴቲቱ ምክንያት የመጣውን የሞት ዜና በሴቲቱ አማካኝነት የሚነገርበት የሕይወት ብስራት እንዲሆን አድርጎታል ማለት ነው። ሁለተኛው ግን ለነዚህ ሴቶች ትንሣኤው በመጀመሪያ የተገለጸው የፍቅራቸውና የታማኝነታቸው ዋጋ ነው። የፍቅራቸውና የታማኝነታቸውን ዋጋ ነው የከፈላቸው። አንዳንድ ጊዜ ትልቁን ዜና የምትነግሪው ትልቁን ደስታሽን የምትነግሪው ለምትወጁ ሰው ነው፣ ለሚያፈቅርሽ ሰው፣ ለተጨነቀልሽ ሰው። አብሮሽ ሲንከራተት መከራውን ለቃውሉን ነገር ሲያል የነበረ ሰው ያ ጉዳይ ነው የኔ ነው ብሎ ሲያለቅስ ስለነበረ ሰው ስትነግሪው በጣም ደስ ይልሻል የበለጠ። ስለዚህ ቅዱሳን ሐዋርያት በእርግጥ ያው የራሳቸው ምክንያት ኖራቸው ቢሸሹም ሁሉም አንድም እንኳን ሳይገኙ ቢርቁም ግን እስከ ቀራንዮ አደባባይ እስከ ጎልጎታ ድረስ መስቀሉ አጠገብ ግን የነበሩት እነ ማርያም፣ የቀሎጳ ሚስት ማርያም እናቱ እነዚህ ነበሩ። መስቀሉ ስራ አጠገብ የነበሩት ሁሉም ያው ዮሐንስም ነበረ። ዮሐንስም ዋጋውን በድንግል ማርያምን እናት አድርጎ በማግኘት ዮሐንስ 19 ላይ እንደምንመለከተው ድንግል ማርያም እናትን አግኝቶ ይዟት ሄዷል፣ ወስዷታልና። ስለዚህ ፍቅራቸውን ግን እስከ መጨረሻው ድረስ የገለጹት እነማን ናቸው? ሴቶች ናቸው። ትንሣኤከ ለእለ አመነ ትንሣኤከ ሶስተኛው ምንድነው? እሱ የዓለምን አስተሳሰብ መገልበጥ ነው። የዓለም አስተሳሰብ አለ። በጥንቱ ዘመን በአይሁዳውያን እና በሮማውያን ባህል መሰረት የሴቶች ምስክርነት በሕግ ፊት እንደ ሙሉ ምስክርነት አይቆጠርም ነበር። ስለዚህ ጌታ ግን ትንሣኤውን መጀመሪያ ለነሱ በመግለጡ እግዚአብሔር ሰዎችን የሚመዝነው በዓለማዊ ስልጣን ወይም በጾታ በበላይነት ወይም በልብ ንጽህናና በማንነት ሳይሆን እግዚአብሔር ሰዎችን ለሱ ባሳዩት ፍቅርና ታማኝነት ነው። በመንፈሳዊ ሕይወት ውስጥ ሴቶች በጣም ትላልቅ ተጋድሎችን የፈጸሙ ናቸው። የመጀመሪያው የሙሴ እናት ማርያምን እንመልከታት። የሙሴ እናት ማርያም ባትኖር ኖሮ እኮ ሙሴ አይገኝም ነበር። በፈርዖን ቤት ተገኝታ ጡቷን ብቻ ማጥባት ሳይሆን ስጋዊ ምግብ በመገብ ብቻ ሳይሆን ልማደ እስራኤላውያንን የአባቶቻቸው አምላክ የአብርሃም የይስሐቅ የያዕቆብ አምላክ የሚባል አምላክ እንዳላቸው የዕብራውያንን ባህል፣ ልማድ፣ ስርዓት፣ ወግ የመጡበትም ሀገር ተሰደው የመጡበት እንጂ እነሱ እንዳልሆነ ጭምር እየነገረች እየመከረች በመንገሯ ምክንያት ባህረ ኤርትራን ከፍለው እንዲሻገሩ ሙሴ እንዲፈጠር ህዝቡን የሚወድ ህዝቡን የሚያከብር ለህዝቡ የሚበጅ መሪ እንዲሆን አድርጋ ፈጥረዋለች። እናቱ ለዚህ ትልቁን አስተዋጽኦ አድርጋለች። ከዛስ በኋላ በጉዟቸው መካከል የሙሴ እህት ማርያም አሳቦሻት ከሙሴና ከአሮን ጋር አብራ ሆና እኮ ጉባኤውን ትመራ የነበረ ተስፋ ትሰጥ የነበረ እናሸንፋለን፣ አይዟችሁ፣ በርቱ፣ ገስግሱ እያለ ታግዝ የነበረች ሴት ነበረች። በጣም እጅግ ነው። ብዙዎች አሉ በብሉይ ኪዳን ውስጥ ሴቶች የሌሉበት መንፈሳዊ ህይወት መንፈሳዊ ተጋድሎ የለም በብዙ። ስለዚህ አሁንም ደግሞ የነዚህ የሴቶች አስተዋጽኦ በመንፈሳዊ ህይወት ውስጥ ወይም ደግሞ በክርስቶስ ትንሣኤ ውስጥ አስፈላጊ ነው። ተአማኝነት አለው። እሙን ውእቱ ትንሣኤው፣ እውነተኛው ትንሣኤ የክርስቶስ ትንሣኤ እውነተኛ የተረጋገጠ ነው፣ የታወቀ ነው፣ በመጽሐፍት የታወቀ ነው፣ በመላእክት የተመሰከረ ነው። ይህንን አንድ ባለቅኔ ትንሣኤውን ሲገልጸው እንዲህ በማለት ይገልጸዋል። ቅኔው የታወቀ ቅኔ ነው፣ የተለመደ ቅኔ ነው፣ የትንሣኤ ዕለት የተቀኘ ቅኔ ነው። እንዲህ ይላል።
እግዚአብሔር ጸዋ እምነ ገሊላ አንስተ ወእምነ ሰባይ ቀጸበ መላእክተ በሌሊተ እሁድ ለትንሣኤሁ ከመ ይኩንወት ሰማዕተ ይላል። እግዚአብሔር ከሰማይ መላእክትን ጠራ ይላል። ለምን? ለትንሣኤው ምስክር እንዲሆኑ። እግዚአብሔር ጸዋ እምነ ገሊላ አንስተ ከሴቶችን ደግሞ ከገሊላ ጠራ፣ ከሰማይም ደግሞ መላእክትን ጠራ። በሌሊተ እሁድ ለትንሣኤሁ ከመ ይኩንወት ሰማዕተ ለትንሣኤው ምስክር እንዲሆኑ። የተፈጥሮ ምስክር አለ፣ የድንጋይ ተፈጥሯዊ ምስክር ድንጋዩ መነሳቱ፣ መቃብሩ ባዶ መሆኑ፣ ይሄ ነባራዊ ሁኔታ የምንለው የተደረገውን ነገር የምናየው የምንመለከተው ቦታው ባዶ መሆኑ ይሄ አንደኛው ነው። ሁለተኛው ደግሞ ከሰማይ መላእክት መምጣታቸው መጥተው ትንሣኤውን የመጀመሪያ የመሰከሩት ትንሣኤው መነሳቱን ክርስቶስ መነሳቱን የመሰከሩት መላእክት ናቸው። ከዛ ሶስተኛ ደግሞ ማንን አደረገ? ሴቶችን አደረገ ማለት። ስለዚህ በሁኔታ የተገለጸ አለ፣ መቃብሩ ባዶ መሆኑ ድንጋዩ መንከባለሉ። ከዛ ደግሞ ከሰማይ ደግሞ የመላእክት ምስክርነት አለ። ከዛ ደግሞ ከሰዎች ዘንድ ደግሞ የሴቶች ምስክር አለ። ይህንን አስተሳሰብ ለመለወጥ ነው በዓለም ዘንድ ያለው የሴቶች ለምስክርነት አይበቁም የሚለውን አስተሳሰብ ለመቀየር እግዚአብሔር ሴቶችን የትንሣኤው ምስክር እንዲሆኑ አድርጓቸዋል። ያንን አስተሳሰብ ለመለወጥ ነው። እግዚአብሔር ይመስገን። እንኳን ለዚህ ያደረሰን ደስ ብሎኛል። እግዚአብሔር ይመስገን። እንኳን አደረሳችሁ መላ የኢትዮጵያ ሕዝብ በዓለም ላይ ያላችሁ ኦርቶዶክሳውያን ጠቅላላ እንኳን አደረሳችሁ። ስሜ አለምየው እባላለሁ። እንኳን ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች በሙሉ እንኳን ለትንሣኤ በዓል በሰላም አደረሳችሁ። ለእለ አመነ ብርሃነ ከፈኑ ዲቤነ ትንሣኤከ ለእለ አመነ ትንሣኤከ ለእለ አመነ ትንሣኤከ ለእለ አመነ ትንሣኤከ ለእለ አመነ ፈኑ ዲቤነ ብርሃነ ፈኑ ዲቤነ ፈኑ ዲቤነ ብርሃነ ፈኑ ዲቤነ ወንጌላውያን ስለ መግደላዊት ማርያም ሩጫ ሲነግሩን፣ ሊቃውንቱ ደግሞ ስለ ድንግል ማርያም ዝምተኛ ምስክርነት ያስተምሩናል። እርሷ በቤተልሔም በግርግም ያየችው ብርሃን በጎልጎታም ከመቃብር ሲወጣ አይተዋለች ይሉናል። አዎ አራቱም ወንጌላውያን ይህንን ነገር አይጠቅሱም፣ ግን ትርጓሜ የቤተክርስቲያናችን ትርጓሜ መምህራን ይህን ነገር ይገልጻሉ። ይህንንም ምክንያት አላቸው። የመጀመሪያው የማርያም መግደላዊት ለቅሶ ነው የምንወስደው። ማርያም መግደላዊት ማርያም በመቃብሩ አጠገብ ስታለቅስ፣ ድንግል ማርያም ግን በዚያ አጠገብ አላለቀሰችም።
ቀራንዮ አደባባይ ላይ ተገኝታለች። ድንግል ማርያም እናት ነች። ድንግል ማርያም ሲወለድ የወለደችው በቤተልሔም የወለደችው ነች። በከብቶች ግርግም አብራው ነበረች። ሲሰደድ እስከ ግብጽ ድረስ ሲወርድ አብራው ሄዳለች፣ ተሰዳለች። በነፍስሽ ሰይፍ ያልፋል ብሎ አረጋዊው ስምዖን ሲነግራት አልቀሳለች። የሁሉ መከራ አልፎባታል። ቀራንዮ አደባባይ ላይ አብራው ነበረች። ሲጠፋ እንኳን በ12 ዓመት ዕድሜው ወደ ኢየሩሳሌም የገሰገሰች ልጄ ሞተ፣ አለቀሰ፣ ደበደቡት፣ ገደሉት፣ የት ገባብኝ ብላ እያለቀሰ ተቀጥላለች። ነገር ግን እንዴት የትንሣኤው ቀን ከተቀበረ በኋላ ማርያም መግደላዊት መቃብሩ አጠገብ ሽቶ ይዛ ስትመጣ ድንግል ማርያም ለምን አልመጣችም ቢሉ አሉ ሊቃውንቱ ሲተረጉሙ፣ አስቀድሞ ትንሣኤውን ስለነገራት እንዲሁም ወተወልዶ ውስተ ልባ ይህን ሁሉ በልቧም ታስበውም ትጠብቀውም ነበር ይላል ሉቃስ። የሉቃስ ወንጌል ምዕራፍ 2 ቁጥር 50 ላይ ይህን ሁሉ በልቧም ታስበውም ትጠብቀውም ነበር ይላል። እመቤታችን ድንግል ማርያም ሰው እንደመሆኗ ታዝናለች እንጂ በኢየሱስ ክርስቶስ ላይ የሚደረገውን ነገር ሁሉ አስቀድማ ታውቃለች። የእመቤታችን ማርያም ሐሳብ እንደ አምላክ ሐሳብ ነው የሚለው የታምረ ማርያም ትርጓሜ ሲተረጉም ይሄንን ነው የሚገልጸው። እና ስለዚህ አስቀድሞ ትንሣኤውን ገልጾላት ስለነበረ ነግሯት ስለነበረ በዚህ ምክንያት እመቤታችን ድንግል ማርያም በዛ ያልተገኘችበት ምክንያት ማርያም ስታለቅስ ይሄ ነው። ሁለተኛው እንደዚህ ይላል ራሱ ቅዱስ ያሬድ የቤተክርስቲያናችን ሊቅ የሆነው ታላቁ ቅዱስ ያሬድ ትንሣኤ ከገሰጸው ለሞት ዋስተፍታ ለድንግል በትንሣኤው ይላል። የጌታችን ትንሣኤ ሞትን ገሰጸው፣ ድንግልንም በትንሣኤው ደስ አሰኛት ይላል። ዓርብ ያለቀሰችውን ቀራንዮ አደባባይ ላይ ያለቀሰች የነበረችዋን መስቀሉ ስር አጠገብ ላይ ለዮሐንስ እናት አድርጎ ሲሰጣት እነሆ ልጅሽ እነሆ እናት ብሎ የሰጣት እናቱን ያ ያዘነውን ፊቷን ያለቀሰውን ፊቷን ያን የተጎሳቆለውን ልቧን ያስደሰታት በትንሣኤው ነው። ስለዚህ ይህንን ቅዱስ ያሬድ ምን አለ? ትንሣኤ ከገሰጾ ለሞት አስተፍሳ ለድንግል በትንሣኤው። የጌታችን ትንሣኤው ሞትን ገሰጸው፣ ሞትን ገደለው፣ ሞትን አጠፋው። ዘበሞቱ ደምሰሶ ለሞት በሞቱ ሞትን ሽሮታልና አስተፍሳ ለድንግል በትንሣኤው። በትንሣኤው ደግሞ ድንግልን ደስ አሰኛት። ዓርብ ዕለት ያለቀሰችዋል፣ ዓርብ ዕለት ያለዘነችዋል 33 ዓመት ከ3 ወር አብራው አልቀሳለች። 33 ዓመት ሙሉ አብራው ደክማለች። ተራራ ወጥታለች፣ ከዋለበት ውላለች፣ ካደረበት አድራለች። ትንሣኤከ ለእለ አመነ ትንሣኤከ ነባራዊ ሁኔታዎቹ ግን ወይም የነበሩት አውዶች ግን በሙሉ እመቤታችን ድንግል ማርያም ትንሣኤውን ቀድማ እንዳየች የሚገልጹ የሚያሳዩ ምስክርነቶች ናቸው። አንደኛው የማርያም መግደላዊት በመቃብሩ አጠገብ ሴቶች ሁሉ ሲኖሩ፣ ሴቶች ሁሉ ወደ መቃብር ወጌታ መቃብር ዘንድ ሲመጡ እመቤታችን ድንግል ማርያም ግን ወደ መቃብሩ ዘንድ አብራ ከሴቶቹ ጋር አለመምጣቷ ትንሣኤውን ቀድሞ የተገለጸላት መሆኑ፣ ምክንያቱም በሁሉም ቦታ የነበረች እናት ስለነበረች ከክርስቶስ የነገረ ሥጋዌ ድነት ጋር ከጸነሰችበት ዕለት ጀምሮ ተለይታው ስለማታውቅ እዚህም ትንሣኤው ላይ ቀድማ አይታለች። እንዲሁም ይህንን የሚያጠነክርልን ማን ነው ካልሽ የአምብሮስ ምስክርነት ነው። አምብሮስ የሚላኖ ጳጳስ ነው። ይሄ ጳጳስ ምን ይላል? ዲ ቨርጂኔማስ በተባለው መጽሐፉ ወይም ደግሞ ስለ ድንግል የሚል መጽሐፍ አለ። ይሄ መጽሐፍ በ3 ክፍል የተከፈለ መጽሐፍ ነው። በክፍል 3 መጽሐፉ በ3ኛው ክፍል መጽሐፉ በምዕራፍ 2 ላይ እንዲህ በማለት ይህን ይናገረዋል። የጌታን ትንሣኤና የድንግል ማርያምን ሚና እምብሮስ ሲገልጸው የእምነት ቀዳሚነት መግደላዊት ማርያም መቃብሩ አጠገብ ስታለቅስ እንደነበረች ቢገለጽም ድንግል ማርያም ግን በትንሣኤው ላይ ሙሉ እምነት ስለነበራት በመቃብሩ አጠገብ ለቅሶ ስታደርስ አልታየችም ይልና ትንሣኤውን መጀመሪያ ስላየች መጀመሪያም ስላመነች ማልቀስ አላስፈልጋትምና ይላል። የሉቃስ ወንጌል ትርጓሜ ላይ በጻፈው የአምብሮስ ትርጓሜ ላይ ይህንን ተቀምጦ እናገኛለን። ስለዚህ ይህንን ቃል የምንናገረው እኛ ብቻ ሳይሆን ሌሎች ምስራቃውያን አብያተ ክርስቲያናትን ይሄ እምነት እንዳላቸው ይገለጻል። የቤተክርስቲያናችንም ሊቃውንት እነ ቅዱስ ኤፍሬም እና አባ ጊዮርጊስ ዘጋስጫ በትርጓሜ ትምህርት ቤትም ይሄ ትምህርት እመቤታችን ድንግል ማርያም ትንሣኤውን ቀድማ እንዳየች ምስክርነት አለ ማለት ነው። እንግዲህ ይህን የጌታችን የኢየሱስ ክርስቶስን የትንሣኤ በዓል ስናከብር የተጎዱትን በማየት
የተራቡትን በማብላት የታረዙትን በማልበስ ነውና ይህ በዓል በፍቅር የምንጠብቀው ነው። አሁንም ያው ለመላው የኢትዮጵያ ኦርቶዶክስ ሃይማኖት ተከታይ በዓል ያለው በሙሉ እንኳን አደረሳችሁ። ሰማይ ወትታሰይ ምድር ወይንፍሑ ቀርነ መሰረታተ እምዝ ወይወውኡ አድባር ወአውግር ወኩሉ እፀ ወገዳም ወዮምሰ አባይ ፍስሐ በሰማያት ወምድርኒ ትገብር ፋሲካ ተሐጺባ በደመ ክርስቶስ። ሴቶች ምን ይማራሉ? ምንድነው ስንል እንግዲህ የክርስቶስ ትንሣኤ ቀድሞ ለሴቶች መበሰሩና መገለጡ ለሴቶች ብቻ ቅድም መጀመሪያ እንደተናገረው ለሴቶች ብቻ ሳይሆን ለወንዶችም ጭምር ወይም ደግሞ ለዓለም ሁሉ የተገለጠ ምስክርነት ቢሆንም ነገር ግን በሴቶች ውስጥ ግን ልናውቀው ወይም ደግሞ ከዚህ ከትንሣኤው ትምህርት ወይም ከክርስቶስ ትንሣኤ ላይ በሴቶች ላይ የታዩ ወሳኝ የሆኑ መንፈሳዊ ማህበራዊና እምነታዊ የሆኑ እውነቶችን እናገኛለን። የመጀመሪያው ምንድነው ካልሽ መንፈሳዊ ታማኝነትና ጽናት እናገኛለን። ሴቶች በመንፈሳዊ ህይወት ውስጥ መንፈሳዊነትና ታማኝነትን በጽናት ሲከታተሉ ሊያገኙት የሚችሉት በረከት ነው። ሚስጥርን የሚያካፍሉት ወይም ደግሞ የተደበቀውን ትልቁን የምስራች የሚነግሩት ለወደዱት ወይም ለሚወዱት ሰው ስለሆነ የፍቅራቸውና የታማኝነታቸው መገለጫ ነው። ይሄ ለሴቶች መንፈሳዊና ታማኝነትን ገንዘብ ያደርጉ ነው። ሁለተኛው ትጋታቸውን ነው የምናየው። ሴቶች በጣም ብዙ ጊዜ በመንፈሳዊ ህይወት ውስጥ ወይም በዓለም ውስጥ ተጽዕኖ የሚፈጥሩ ሴቶችን ስናያቸው ትጋታቸውን ነው የምናገኘው። ለትጋታቸው ያገኙት በረከት የክርስቶስን ትንሣኤ መመልከት ነው። ሌላው ምንድነው? እሱ ክብርና ባላደራነትን አገኘት። ክብር ባላደራዎች ሆነዋል። ሂጂና ለሐዋርያቱ በገሊላ ይቀድማችኋል ብለሽ ንገሪያቸው አይደለም እንዴ? በዛ ይቀድማችኋል ብለሽ ንገሪያቸው። ይሄ አደራ ነው። አደራ ታምኖባቸዋል ማለት ነው። አደራ ተሰጥቷቸዋል ማለት ነው። የመጀመሪያውን አደራ ይሄንን በበላችሁ ጊዜ ሞትን ትሞታላችሁ ተብሎ በጋራ ተነግሯቸው ነበረ። አሁን ግን ትንሣኤን ሄዱና ለዓለም ሁሉ አውጁ፣ ግን አደራ ተሰጣላችሁ። ስለዚህ ምን ተሰጣቸው ካልሽ ክብርን አግኝተውበታል። በትንሣኤው ሴቶች ተዋርደው ተንቀው ቅድም እንዳልኩሽ የማይታመኑ የማይከበሩ በአደባባይ የማይቆሙ የማይመሰክሩ ሆነው ተንቀው ተገድለው የኖሩትን ሰዎች በትንሣኤው ግን ምን አገኙ ካልን ክብርን አገኙ፣ አደራን ተቀበሉ። ሌላው ምንድነው? ሐዘናቸው ወደ ተስፋ እንዲቀየር ሆኖላቸዋል። ሐዘናቸው ወደ ተስፋ ተቀይሮላቸዋል። ይህም ትልቅ ያገኙት በትንሣኤው ሴቶች ያገኙት ክብር ነውና ዕፀ በለስን በልታ ያለቀሰችው ሔዋን ትንሣኤውን በመናገር ሐዘኗን በተስፋ ተቀጥሎላታል። ተስፋቸው ተቀጥሎላቸዋል። ዓለም ሁሉ ይህንን ተስፋ እንዲሰማ ሆኗል እና ይሄን ሴቶች አግኝተዋል። ይሄ ክብር ይገባቸዋል ሴቶች። አዎ በጣም እንደ እግዚአብሔር ፈቃድ ያው ሁሉም ነገር ሙሉ እንዲሆን ሙሉ ደስታ እንዲሆን እግዚአብሔር የሚወደው ነገር ስለሆነ ሁሉም በየአካባቢያችን ጎረቤቶቻችን ያው ወቅቱም ያለው ሁኔታ ግልጽ ስለሆነ እየተሳሰብን ተካፍለን ብንበላ እላለሁኝ እንደ እግዚአብሔር ፈቃድ። ሁላችንም ባለን አቅም ካጠገባችን ያለውን በመመልከት ሁላችንም የትንሣኤ በዓልን አብረን እንድንካፈል ስለ አሳስባለሁ እና በድጋሚ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። መጪውን ዘመን የተባረከ ያርግልን። እግዚአብሔር ይስጥልኝ። ትንሣኤ ባይኖር ኖሮ ክርስትና አይኖርም ነበር።
እምነታችንም ከንቱ ነበር። ሐዋርያው ቅዱስ ጳውሎስ ትንሣኤው ባይኖር ኖሮ ወይም እኛ አንዲት ስንዴ ቅንጣት በአንደኛ ቆሮንቶስ መልእክቱ ምዕራፍ 15 የኋለኛው ጠላት የሚሻረው ሞት ነው። የኋለኛው ጠላታችን ሞት የተሻረው በክርስቶስ ትንሣኤ ነው። ዮሐንስ ደግሞ በራእዩ ደግሞ በዚህ በራእይ ዮሐንስ ምዕራፍ 20 ቁጥር 6 ላይ በፊተኛው ትንሣኤ እድል ያለው የኋለኛው ሞት አያጠቃውም ይላል። የፊተኛው ትንሣኤ ማለት አንደኛው በ40 ቀናችን በ80 ቀናችን መነሳታችን፣ ሁለተኛው ንስሐ ነው። ሶስተኛው ደግሞ ስጋውን መብላት ደሙን መጠጣት ነው። አራተኛው ደግሞ የክርስቶስ ትንሣኤ ነው። የክርስቶስ ትንሣኤ የኛ ትንሣኤ መኖሩን የምናረጋግጥበት ትክክለኛው ማስረጃችን ነው፣ ምስክርነታችን ነው። ወይ ወውኡ አድባር ወአውግር ወኩሉ እፀ ወገዳም ወዮምሰ አባይ ፍስሐ በሰማያት ወምድርኒ ትገብር ፋሲካ ተሐጺባ በደመ ክርስቶስ። በዕለተ ጳላቅርጦስ የሚባል ድርቡ ነው። ተሐጺባ በደመ ክርስቶስ። ይሄ ማለት እንግዲህ ይሄ መዝሙር ብቸኛው በዓመት 3 ጊዜ የሚባል የትንሣኤ ቀን ይባላል። በዳግም ትንሣኤ ይባላል። በ50ኛው ቀን የጳላቅርጦስ ይባላል ማለት ነው። ብቸኛው እንግዲህ በዓመት 3 ጊዜ የሚባል መዝሙር ይሄ ነው። ትንሣኤው ባይኖር ኖሮ ገበሬ ዘሩ የሚበቅል መሆኑን ባያቅ ኖሮ ወይም በስብሶ የሚቀርብ ቢሆን ኖሮ ወስዶ መሬት ላይ ወይም ሜዳ ላይ ዘሩን አይበትንም ነበር፣ ፍሬውን አይበትንም ነበር። ወስዶ ፍሬውን ሜዳ ላይ ስንዴውን፣ ባቄላውን፣ ባተሩን የበተነው ለምንድን ነው ካልሽ መነሳት እንዳለ፣ መብቀል እንዳለ፣ ማፍራት እንዳለ አምኖ። እኛም ዛሬ በህይወታችን ዘመን ንስሐ የምንገባው በ40 ቀናችን በ80 ቀናችን የምንጠመቀው ስርዓተ ቤተክርስቲያንን የምንፈጽመው መልካም ነገር የምናደርገው የምንቀድሰው የምንጾመው የምንጸልየው ይሄ ትንሣኤ እንዳለ ነው። ስለዚህ ይሄ ትንሣኤ እንዳለ ደግሞ የመጀመሪያ ምስክርነታችን ሐዋርያው ቅዱስ ጳውሎስ ለፊልጵስዩስ ሰዎች በጻፈው መልእክቱ እናንተ የምታዝኑና የማታለቅሱ ሆይ እንዳታዝኑ እለምናችኋለሁ፣ ምክንያቱም ክርስቶስ ሞትን ድል አድርጎ እንደተነሳ ሁሉ እኛም እንነሳለንና ብሎ ይናገራል። ስለዚህ የክርስቶስ ትንሣኤ አንዱ የሰጠን ጥቅም ምንድነው እሱ ካለችሽ እሙን ትንሣኤ እንዳለን እምነት እንዳለን ወንሴፎ ትንሣኤ ሙታን ወሕይወተ ዘይመጽእ ለዓለመ ዓለም የሚለውን የመጨረሻውን የሃይማኖታችን መደምደሚያ አንቀጽ እንድንናገር ያደረገ የክርስቶስ ትንሣኤ መኖሩ ነው። ትንሣኤከ ለእለ አመነ ትንሣኤከ እንግዲህ ተስፋን ሰጥቶናል። የመጀመሪያው ድል መንሳትን ሰጥቶናል። ከዛ ደግሞ ከጨለማ ወደ ብርሃን የተሸጋገርነው በትንሣኤው ነው። ጨለማው ተወግዶ ብርሃንን ያገኘነው ትንሣኤ ለእለ አመነ ብርሃነ ከፈን ዲቤነ ብለን የምንዘምረው ለዚህ ነው። ትንሣኤከ ለእለ አመነ ብርሃነ ከፈኑ ዲቤነ። ትንሣኤህን ላክልን ለእኛ ለምናምን ለምንወድህ ለምናመልክህ ለምናከብረው ሁሉ ትንሣኤከ ለእለ አመነ ትንሣኤህን ለምናምን ክርስቶስ ማንም በክርስትና እምነት ውስጥ እነዚህ ፒላር ናቸው፣ መሰረቶች ናቸው። ክርስቶስ ከሰማይ ሰማያት ወርዷል። በድንግል ማርያም ማኅፀን ውስጥ አድሯል። ከላይ ሳይጎድል ከታችም ሳይጨመር አድሮ ተወልዷል። ከዛስ በኋላ በዮርዳኖስ ወንዝ ተጠምቋል። ሰይጣንን ድል ነስቷል። ሶስቱን አርእስተ ኃጣውእ ድል ነስቷቸዋል ብሎ ማመን ይሄ እምነት መሰረት ነው። ፍትህ፣ እውነት፣
በአደባባይ የተገለጠበት። እነዛ ቅዱሳን መላእክት ምንድን ያሉት? እንደተናገረ ተነስቷል። እንደተናገረ ያደረገ መሆኑን የተናገረው እውነት መሆኑን የምናረጋግጠው በትንሣኤ ነው። እንግዲህ በዓሉ የሰላም የደህንነት እንዲሆን ለሁላችንም እንኳን አደረሰን። እንዲሁም ለተቸገረ ለመላው ሕዝባችን ሁሉም በመረዳዳት ጥሩ ነገር በማድረግ በጎ ለማድረግ ሁላችንም የተካፈልነውን ሁኔታ ባጭሩ ለመተሳሰብ በዓላችን በዓል እንዲሆንልን ለመላው ሕዝባችን ለመላው ኢትዮጵያ ሕዝብ እንኳን አደረሳችሁ እላለሁ። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወስልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። በዜማም አለው ክርስቶስ ተንሥአ እሙታን በዐቢይ ኃይል ወስልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ይኩን ሰላም። ትንሣኤ በኋላ እንኳን ሰላምታችን ይቀየራል። በጣም በሚገርም ሁኔታ ክርስቶስ ተንሥአ እሙታን በዐቢይ ኃይል ወስልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም የሚሉ በጣም የሚገርሙ 4 ግን መሰረታዊ ጉዳዮችን የያዙ ናቸው። መላው ኦርቶዶክሳውያን ይህንን ሊያውቁት ያስፈልጋል። የመጀመሪያው የእግዚአብሔርን ኃይል ነው። በዐቢይ ኃይል ወስልጣን ኃይሉን እንገልጽበታለን። ኃይል እንዳለው አቅም እንዳለው ሞት የሚሸፍነው መቃብር የሚከርነው ምስጥ የሚበላው ሳይሆን ሞትን ድል አድርጎ የተነሳው ዓለም ሳይፈጠር በፊት በአብ ሪና ይኖር የነበረ የእግዚአብሔር አብ አንድያ ልጁ ወልድ በተለየ አካሉ የሰው ልጆችን ስጋ በመልበስ የተገለጠ መሆኑን ያም ደግሞ ኃይል ያለው ኃይሉ ሙታንን የሚያነሳቸው ሞትን የሚሽረው መቃብርን የሚከፍተው ሙታንን የሚያነሳቸው መሆኑን ምናረጋግጥበት ይህንን ደግሞ ወተንሥአ እግዚአብሔር ከመ ዘንቃ እምነዋም ወከመ ኃያል ወኅዳገ እግዚአብሔር ከእንቅልፍ እንደሚነሳ እንደተኛ ሰው የወይን ጠጅ ጠጥቶ እንደሰከረ አረፍ እንዳለ ሰው ደክሞት እንዳረፈ ሰው በኃይል በስልጣን ተነሳ። ጻድቃንን የሚምራቸው የሚያድናቸው ወደ ገነት የሚያስገባቸው ኃጥአንን የሚፈርድባቸው እሱ በኃይሉ በስልጣኑ መነሳቱን ክርስቶስ ተንሥአ እሙታን በምን በዐቢይ ኃይል ወስልጣን በኃይልና በስልጣን ያውም ዐቢይ በሆነ ማንም በማይሽረው በማይገስጸው ስልጣን መነሳቱን የምንመሰክርበት መሆኑን ሁለተኛው ድል መንሳትን እናውጅበታለን። አሰሮ ለሰይጣን ሰይጣን መታሰሩን አግዓዞ ለአዳም አዳም ነፃ መውጣቱ አዳም ነፃ የወጣበት ዲያብሎስ የታሰረበት መሆኑን የምናውጅበት ይሄ ትንሣኤ ድል መንሳትን የምናውጅበት ሞታችንን ለ5500 ዘመን ሞት የሰው ልጆችን ድል ነስቶ ይኖር ነበር። ስጋችንን በመቃብር ነፍሳችንን በሲኦል ተቆራኝቶት ይኖር ነበር። የሰው ልጆች ሁሉ አንዲት እንኳን ጻድቅ የለም ይላል። ሁሉ የእግዚአብሔር ክብር ጎሎት ተለይቶ ይኖር ነበር። መቃብር ከርኖት ምስጥ በልቶት የሚኖር እንዳልሆነ ድል መንሳት እንዳለ ያ የሰው ልጆችን ሁሉ ይቆራኝ የነበረው የሰው ልጆችን ሁሉ ያሰቃይ የነበረው ሞት የተባለው የሞት አበጋዝ አለቃ የተባለው ጠላታችን ዲያብሎስ በኢየሱስ ክርስቶስ ሞትና ትንሣኤ ድል መነሳቱን የምናውጀው በዚህ ሰላምታ ውስጥ ነው። ከዚህ ምን አለ? ምን ፍሬ ተገኘ ካልን ሰላሜን እሰጣቸዋለሁ። የዮሐንስ ወንጌል ምዕራፍ 14 ቁጥር 17 ሰላሜ እውበክሙ እኔ ሰላሜን እሰጣቸዋለሁ። እኔ የምሰጣችሁ ሰላም ግን ዓለም የሚሰጣችሁ ሰላም አይደለም። ዓለም ሰላምን ለማምጣት በተለያየ መንገድ ሞክሯል። ብዙ ነቢያት፣ ብዙ ጻድቃን፣ ብዙ ቅዱሳን ነበሩ። እነ ኤልያስ ነበሩ፣ እነ ሙሴ ነበሩ።
እነ ኤልሳ ነበሩ፣ እነ ኢሳያስ ነበሩ፣ እነ ኤርሚያስ ነበሩ። ከነገስታት እነ ኢዮስያስ እነ ዳዊት ነበሩ፣ ብዙ ቅዱሳን ነበሩ። ግን ሁሉም አልቻሉ። ያንን ሰላም ማምጣት ግን አልቻሉም። ሰላሙን የሰጠን እውነተኛውን ሰላም የሰጠን እውነተኛውን ሰላም እንድናገኝ ያደረገን የክርስቶስ ትንሣኤ ስለሆነ ሶስተኛው የምናወጀው በዚህ በትንሣኤው ከሰላምታ ውስጥ የምናገኘው ሰላም ሚዜሰ ሰላም። ከዚህ በኋላ ሰላም ሁሉ ሆነ፣ ለሰው ልጆች ሁሉ በዓለም ሁሉ ሰላም ሆነ። ይሄ ትክክለኛው ሰላም ፍሬውን እናውጅበታለን። የክርስቶስ መምጣት፣ መውረድ፣ መወለድ፣ መሰቀል፣ መሞት፣ መነሳት ፍሬው ምንድነው ካልን ሰላምን ማግኘት ለሰው ልጆች ሁሉ ሰላም ሰላም ሚዜሰ ኮነ ፍስሐ ወሰላም ብሎ ቅዱስ ያሬድ ይሄንን በሚገባ ይተርከዋል። የመጨረሻው ምንድነው? እሱ ደስታ ነው። አራተኛ ደስታ ነው። እንደዚህ ይገልጸዋል። ቅድም በዜማውም እንደ ሊቃውንቱ ሲተረጉሙ ሰምተሽ ከሆነ ይትፌሳ ሰማይ ወትታሐሰይ ምድር ወይንፍዑ ቀርነ መሰረታተ ህምዝ ወይወውኡ አድባር ወአውግር ወኩሉ እጾመ ገዳም ወዮምሰ አባይ ፍስሐ በሰማያት ወምድርኒ ትገብር ፋሲካ ተሐጺባ በደመ ክርስቶስ። ምን ማለት ነው? ይትፌሳ ሰማይ ወትታሐሰይ ምድር፣ ሰማይ ደስ ይበላት ምድርም ሐሴት ታድርግ። ለምን? ሰማይና የሰው ልጅ ተጣልቶ ነበረ፣ ተለያይቶ ነበረ። በሰማይ ያሉ መላእክት እነሆ አምላካቸው ሚካኤል አርመመ ወገብርኤል ተደመየ። ሚካኤል መላእክቱ ሁሉ ክርስቶስ መገረፉን፣ መሰቀሉን፣ መድማቱን፣ በጦር መወጋቱን እያዩ ይገረሙ ነበር፣ ይደነቁ ነበር። ቅዱስ ገብርኤል እንዲያውም ሰይፉን ቢወረውረው የቤተ መቅደሱ መጋረጃ ከላይ እስከ ታች ድረስ ተሰንጥቋል። ይሄ ሁሉ ሆኗል። በጣም ተገርመዋል። ስለዚህ ክርስቶስ በመነሳቱ ምክንያት ይትፌሳ ሰማይ፣ በሰማይ ያሉ መላእክት ሁሉ ደስ አላቸው። በመጀመሪያ ሲወለድ ደስታን ያወጁ መላእክት ናቸው። እነሆ የእስራኤል ንጉሥ በቤተልሔም በከብቶች ግርግም ተወልዶላችኋል ብለው ለእረኞች የመጀመሪያውን ምስራች ያወሩት የተናገሩት መላእክት ናቸው። የመጀመሪያው ዝማሬም የተዘመረው ይዛለታ ነው። ስብሐት ለእግዚአብሔር በሰማያት ወሰላም በምስራቱ ለሰብተው። የመጨረሻው ዝማሬ ደግሞ የተዘመረው በየት ነው? በሰማይ ነው። ሰማይ ደስ አላት። ሁለተኛው ወትታሐሰይ ምድር፣ ምድርም ደስ ይበልሽ። ለምን? ምድር ተረግማ ነበረ ካንተ የተነሳ የሌለ ኦሪት ዘፍጥረት ምዕራፍ 3 ምድርም የተረገመች ትሁን። ተረግማ ነበረ፣ ምድር ተረግማ ነበረ። ሾክና አሜኬላ የምታበቅለዋ ምድር በሰው ልጆች ኃጢአት ምክንያት ተረግማ ነበረ። ወይንፍዑ ቀርነ መሰረታተ ህምዝ፣ የምድር መሰረቶች ሁሉ እምቢልታን ይንፉ፣ ደስ ይበላቸው፣ ይዝለሉ። ወይንፍዑ ቀርነ መሰረታተ ወይወው፣ እንደውም ይዝለሉ ነው የሚለው፣ ይደንፉ፣ ደስ ብሏቸው ያመስግኑ፣ ደስ ይበላቸው። ወዮምሰ አባይ ፍስሐ በሰማያት ትገብር ወምድር፣ በሰማያት ወምድር ትገብር፣ በሰማይም በምድርም ትንሣኤ ተደርጓልና። በሰማይም በምድርም ትንሣኤ ለምን ከተባለ ወምድርኒ ትገብር ፋሲካ ተሐጺባ በደመ ክርስቶስ፣ በክርስቶስ ደም ታጥባለች። በክርስቶስ ደም የታጠችበት ትልቁ ትንሣኤ የምናውጅበት ትልቁን ደስታ ያገኘ ነው። የሚቋረጥ ደስታ ሳይሆን ክርስቶስ እስከሚመጣ ድረስ ምንደሰትበት በትንሣኤው ሰላም አግኝተን ደስታን አግኝተን ሁሌም በአደባባይ ወጥተን የትንሣኤያችን ጌታ ክርስቶስ ተነስቷል ብለን የምንሰብክበት ደስታን ያገኘንበት ስለሆነ ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም ብለን በአራት ዋና ዋና ጉዳዮችን ከነፍሬው ከነኃይሉ ከነስልጣኑ ከነድል መንሳቱ ጭምር የምንመሰክርበት ሰላምታ አለንና መላው ኦርቶዶክሳውያን በድጋሜ ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። እንኳን ለብርሃነ ትንሣኤው በሰላም በጤና ሁላችሁንም አደረሳችሁ። መልካም በዓል ይሁንላችሁ። እንግዲህ መዋዕለ ጾሙን በሰላም አስፈጽሞ ለብርሃነ ትንሣኤው ያደረሰን እግዚአብሔር አምላክ ክብር ምስጋና ለእርሱ ይሁን። የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያም ምልጃና ጸሎት ከሁላችን ጋር ይሁን። መልካም የትንሣኤ በዓል። ወስብሐት ለእግዚአብሔር።